ይህ ሴት ለሴት ግንኙነት የኢትዮጵያ እግር ኳስ ውስጥ መሽገባ ይፋ የወጣው 1995 ነው። 1995 ላይ እንግዲህ 1995 አሁን ያለንበት ምቱ 2018 ወደኋላ ሄዱ። እነዚህ ሴቶች በቁጥር የሚቆጠሩ ነበሩ። አንዳንዶቹን አሜሪካ ሄደዋል። ከአሜሪካ እየመጡ የነጮቹን ባጀት እና እንትን እየተቀበሉ አገር ውስጥ ይበትናሉ፣ ያርከፈክፋሉ። የብሔራዊ ቡድን ተጫዋች ነበሩ። 1995 ላይ ሲጫወቱ የነበሩ ተጫዋቾች ዛሬ አሰልጣኝ ሆነዋል። አያቸው። እነዛ ተጫዋች የነበሩት ዛሬ አሰልጣኝ ሆነዋል። እነዚህን ሰዎች ደግሞ የስፖርት ቤተሰቡ ያውቃቸዋል። አሰልጣኞች ያውቋቸዋል። ምክትል አሰልጣኝ ሆነው ሲመጡ ተጫዋቾችን እየመለመሉ አንዳንድ ጊዜ ዋና አሰልጣኝ ራሱ እኮ ያስቀኛል። እድል ለምክትል አሰልጣኝ ይሰጣል። እድል ለምክትል አሰልጣኝ ይሰጥና ያቺ ምክትል አሰልጣኝ ከእሷ ጋር የምትጣጣሟን ግብረ ሰዶማውያኗን ያስገባል። አሁንም ይህ ነገር ለምን ዛሬ ፈነዳ? ለምን አወጣኸው? ለምን እስከ ዛሬ ድረስ አላመጣከው እንደምትሉኝ እኔ ከሴቶች እግር ኳስ ከራኩ እንግዲህ ወደ 10 ዓመት ሆኖኛል። እኔ ይህን ነገር ከጀመርኩ 1 ዓመት ከ6 ወር ሆኖኛል። ይህን ነገር መሰለል ማብጠልጠል ከጀመርኩ ጀምሮ መረጃ አለን ማስረጃ አለን ሲሉ የነበሩ ሰዎች ለካ ገንዘብ እያገኙበት ነበር፣ ገንዘብ እየሰበሰቡበት ነበር። ያው እዚህ ጋር ሴቶች አሉ፣ በጣም በርካታ ድምፆች አሉ። ድምፃችንን አታሰማብን ይሉኛል። ድምፃችንን አታሰማብን ያውቁብናል ይላሉ። እሺ አላሰማባችሁም። ለማንኛውም አሁን የጀመሩት ነገር አለ። እግር ኳስ ተጫዋቾቻችን ንጹሖቹ፣ እንደዚሁም ደግሞ ያሉበትም ግብረ ሰዶምን እንቃወማለን እናወግዛለን እያሉ ነው። እንቀበላለን። ግን ደግሞ በውክልና ማውገዝ ምን ማለት ነው? አንቺ ራስሽ ወተሽ አታውቅሽም እንዴ? አንቺ ራስሽ ንጹህ ነኝ ብለሽ የምታስቢ ከሆነ ዛሬ ከአንተ ጋር ተኛለሁ፣ እረፍት ሲሰጠኝ ጠብቀኝ እመጣለሁ ብለሽ ያን ልጅ የልብ ልብ ሰተሽው እንዲፖስትልሽ ማድረግ ማንን ነው የምታጃጅው? ይሄ ምስኪን ህዝብ፣ ይሄ የዋህ ህዝብ፣ የእኛ ህዝብ የዋህ እንዳይመስልሽ፣ ካወቀብሽ ያፈርጥሻል። የተጫዋቾች ማህበር ለምንድን ነው እስከ ዛሬ ድረስ የዘገያችሁት? ምክንያቱም አባላታችሁ ግብረ ሰዶማውያን ናቸው። በአካልም ነግሬያችኋለሁ። እነ ቱቱ እነ ሬማ የምትመሩት እህቶቼ አብዛኞቹ ታውቋቸዋላችሁ። አብራችሁ ትበላላችሁ፣ አብራችሁ ትጠጣላችሁ፣ አብራችሁ ትዝናናላችሁ መሆናቸውን እያወቃችሁ ግን አላጋለጻችሁም። ዛሬ እኔ የግንባር ስጋ ሆኜ ስመጣ ብዙ ነገር ተቋቁሜ ነው። ብዙ ዛቻና ማስፈራሪያን ተቋቁሜ ነው። ምንም እንደማያመጡ ስለማቅ ነው። ምንም አንድ የምታውቁት የስፖርት ሰው ናችሁ። ደግሜ ነው የምናገረው። ቴዲ ሶከር በድሮ ስሙ አሁን ቴዲ ነው የሚባለው። ያዝ እንግዲህ መረጃ አለኝ እያለ ገንዘብ ሲሰበስብ ነው የሰው እየከረመው። ማስረጃ አለኝ እያለ ገንዘብ ሲሰበስብ ነው የከረመው። ይኸውላችሁ ይሄንን ነው መቃወም ያለባችሁ። ዛሬ ላይ ወጥተ መረጃ ላይ ማስረጃ ላይ ምትል ማንም አይሰማም። ከዚህ በኋላ ይሄ ቪዲዮ እንትን አድርጉ፣ ምንድነው አውርዱት፣ ያዙት፣ ሴቭ አድርጉት። ይሄን ቪዲዮ ያዙልኝ። የሴትን እግር ኳስ በቅርበት ሲተነትን ሲያስተላልፍ የነበረ ቴዲ ክሰስ ዛሬ እኔ 10 ዓመት አይደለም እድሜ ልክ ቢፈረድብኝ አይገርመኝም። አፈንድቼዋለሁ። አንተ ሴት የለህም? ስንት ሴት ልጅ በድልሃል? ቆዳ አብረ ተኝተሃል። ስንት ሴት ልጅ አብረ ተኝተሃል? ስንት ሴት ልጅ አብረ ተኝተሃል? ና ጉድን ትሰማለህ። ከስንት ሴት ጋር አብረ ተኝተሃል? ማስረጃ አለኝ እያለ 2 ሴቶች ሲላላሱ ይዘ እጅ ከፍንጅ ይዘ ገንዘብ አልተቀበልክም? አሁን እነዛ ልጆች አዲስ አበባ ከነማ ነበሩ የነበሩት። ሲሳሳሙ ያስካቸው አዲስ አበባ ከነማ ነበሩ። አሁን አንደኛዋ ንግድ ባንክ፣ አንደኛዋ ኤሌክትሪክ ነው ያለችው። ራሷን ታውቃለች። እነሱን ለምን አሳልፍ አልሰጠህም እስከ ዛሬ ድረስ? ታስታውሳላችሁ የስፖርት ቤተሰቦች፣ በፌስቡክም በቲክቶክም በቅርቡ እኔም ፕሮግራም ጀምሬ ማስረጃ አለኝ ልፖስትሽ ነው፣ ማስረጃ አለኝ
ላጋልጽሽ ነው ስትል ነበር። ለምን አነሳኸው? ከሁለት ቀን በኋላ ማስረጃ ካለ መረጃ ካለ የምትፈልገውን ነገር ካገኘ በኋላ ነው። ቴዲ ዛሬ አንተን ወጥር የሚይዘ እርምጥምጥ ልክስክስ አንተ የሐዋሳን ህዝብ አትወክልም። አምጣ፣ ስለ እኔ ብዙ መረጃ አምጣ፣ እንዳታስፈራራኝ። እኔ ምን ያህል ጌታቸው ነኝ አውቃለሁ። አንዳንዴ አንተም ግብረ ሰዶም ነህ ትለኛለህ። እነግርሃለሁ እስከ ዛሬ ድረስ የት ነበርክ? ስለ እኔ መረጃ ካለ እኔ ጋር አንተና አብርሃም ሴት እየላካችሁ ሰልሉት፣ መረጃው ሰዱበት። ሴት ልጅ ማለት እናት ናት። ሴት ልጅ ማለት አገር ናት። አላባረራትም። አመጣጧ ግን ክፋት እንዳለው ስላወቁ ቦልኪያታለሁ። አንተ እንደላካት አውቃለሁ። ስሙልኝ፣ የቴዲን ጉድ ስሙልኝ መጀመሪያ። እንደዚህ ብሎኛል ሲሆን ግልጽ አድርጊልኝ። ዴሊቨሪ ተልኮልሻል። ከምን ያህል ጋር አውርቻለሁ ነው ያለሽ? ከምን ያህል ጋር አውርቻለሁ። ምን ያህል የላከልኝ ያለ ምን ያህል የላከልኝ አለሽ? ለሱ ተልኮለት እሱ ነው የላከልኝ። አይሽ ውሸታም ሆኖ ለሱ ተልኮለት ለኔ ማን ላከልኝ? ምን አውቃለሁ? አይሽ አይደለ? እንደዚህ አይነት ሰው ነው እግር ኳስን አስተላልፋለሁ፣ እግር ኳስን እዘግባለሁ፣ የእግር ኳስ ቤተሰብ ነኝ የሚለው። ይኸውልሽ ሰው ሁሉ ወሬኛ አንቺን አሸባቆ ገንዘብ ለመቀበል ነው። እኔ እሱ ነገር መስጠፋኛ ከድሮም ጀምሮ ስለማውቀው ብዙ ሴቶችን እኮ ነው የሚቀበለው። የሚገርምሽ ነገር አውቃለሁ። አሁን ያቺ ሴትና ሴት የሚገርምሽ ነገር እንደዛ ሲገናኙ ይዟቸው አሁን ያወራል። ዞሮ ምፈልጋቸው እነሱ ነው። ከነሱ በጣም መተኛ ይፈልጋል። ብዙ ብራቸውን ይፈልጋል። ከነሱ ዞሮ መተኛት ይፈልጋል። ከነሱ ዞሮ ገንዘባቸውን ነው የሚፈልገው። ማ ቴዲ ሶከር ሌባ እርምጥምጥ። በጎን ሄደ ደግሞ ምን ያህል ላይ ጠላት ታፈራለ። ስሙት፣ እንቺ ልጅ አሁን ትልቅ ክለብ ነው የምትጫወተው። አምና ለዋንጫ ሲፎካከር የነበረ ክለብ ላይ የምትጫወት ጀግና ልጅ ናት። የኢትዮጵያ ብሔራዊ ቡድን ዋናው ቲም ላይ ያለች ልጅ ናት። የሚገርማችሁ ከኔ ጋር ተደዋውሎ አያውቅም። ከምን ያህል ጋር ተደዋውያለሁ። መረጃሽን ልሰጠው ነው። አሁን ምንድን ነው ልጅቷ ጋር ከመደወል ከኔ ጋር ቢደዋውል ያልተደዋወለው ተደዋውያለሁ ብሎ እንግዲህ ወላችሁ በምስክር በማስረጃ ቴዲዬ ይሄ ነው ስለ እኔ ብዙ ነገር ማውራት የምችለው። አስገባው፣ አምጣው፣ ጥራው፣ እስቲ ሼር አድርጋችሁለት። ብዙ ሴቶችን አንሶላ ተጋፏል። አሁን ግብረ ሰዶምን ብቻ አይደለም የምንቃወመው፣ እንደዚህ አይነት ደደቦችን የምንቃወም። የኢትዮጵያ እግር ኳስ ፌዴሬሽን ከበር አስወግዷቸዋል። የእሱ አይነት አንዳንድ አሰልጣኞች አሉ። ቴዲ ሶከር በድሮ ስሙ ነው የምጠራው። አሁን ሶከርም አባሮታል። ከሶከርም ተባሯል። እየሰማችሁ ነው። እንቺ ልጅ የኢትዮጵያ ብሔራዊ ቡድን ዋና ብሔራዊ ቡድን ተጫዋች ናት። የወፍዬ ስብስብ ውስጥ የነበረች ናት። እኔን ብቻ ነው ፈራልሽው? ምን ያህል ብቻ ነው ፈራልሽው? እኔ ጋር ነው ትክክለኛው መረጃ ያለው። አሁን እኮ ሰው ያልተረዳው ነገር ምን ታውቂያለሽ? ፉከራ ብቻ ቴዲ እየፎከረ አሰደበን፣ ዳዊት እየፎከረ አሰደበን፣ ተባባሪዎቻቸው እየፎከሩ አሰደቡን። አየሽ፣ አሁን እኔ መረጃ አለኝ። እንግዲህ አንቺም ታውቂያለሽ አይደለ? መረጃ የአንቺ መረጃ እኔ ጋር የለም። እኔ ይህን መረጃ እንግዲህ የአንቺ መረጃ እኔ ጋር አለ የለም? አለ። በቃ መረጃዎች እኔ ጋር ናቸው ያሉት። ተጫዋቾች አትሸማቀቁ። ይኸውላችሁ በእኔ ስም አትነግዱ። ረዴት አስረሳህን የኢትዮጵያ ንግድ ባንክ የፊት መስመር አጥቂ የኢትዮጵያ ብሔራዊ ቡድን ፊት አውራሪ ረዴት አስረሳህኝን 100,000 ብር አምጪ፣ 100,000 ብር ካላመጣሽ ፎቶሽን እለቅብሻለሁ። ይሄ ነው የስፖርት ቤተሰብ። ይሄ ነው ጋዜጠኞችን የሚያሰድበው። እንቺ ልጅ የኢትዮጵያ ብሔራዊ ቡድን ውስጥ የምትጫወት ንግድ ባንክ ተጫዋች ናት። አስቡ። ያለ መረጃ አይደለም የመጣ ነው። ቤተሰቦች እኔን ለማጥፋት ገንዘብ እየሰበሰቡ ገንዘብ እያሰባሰቡ ነው፣ ግን አልቻሉም። የእኔ ጠባቂ አንቀላፋም። ከላይ ያለው የእኔ ፈጣሪ አንቀላፋም። እንደነሱማ ቢሆን ድሮ ነበር የጨረሱ። እኔን ለማጥቃት የማይፈነቅሉ ድንጋይ የለም። አሁንም ደግሜ ደጋግሜ እነዚህ ልጆች ላይ ዳዊት ትንግርት ላይ በቂ ማስረጃ አለ። ፖሊስ
ክትትል ያድርግ። ቴዲ ሶከር መረጃ አለኝ እያለ ሴት እግር ኳስ ተጫዋቾችን ሲያሸማቅ ነበረ። ፖሊስ ክትትል ያድርግ። እነ ቦቸራ ኑ የሱ ጋር ያላችሁ ማስረጃ አምጡ። ምንም አልምርም፣ ማንንም አልምር። ለእውነት ነው። ማንም አትጠቅመኝም። በርታ፣ ግፋ፣ ሂድ ትሉኛላችሁ አይደል? ጥቂቶች ናቸው ከጎን የቆሙት ከመድኃኒዓለም በስተቀር ማንም የለኝም። ለምን ትውልድ ይሞታል? እንቺ ልጅን ስሟት። እንግዲህ የሀገር ባለውለታ ናት። የብሔራዊ ቡድን ተጫዋች ናት። ትልቅ ክለብ ተጫዋች ናት። በአሁኑ ሰዓት የሚገርማችሁ ቤስት ነበረች። ቤንች እየሆነች ነው እያሸማቀቋት። መረጃ አምጪ፣ እጅሽን አይቼዋለሁ፣ ቀለበትሽን አይቼዋለሁ፣ ምን ያህል ሌላ ከልኝን እኔ ያላኩለትም ይምጣና ያስገቡት። እስቲ ከኔ ጋር ተደዋውሎ ያውቃል? ከኔ ጋር ተነጋግሮ ያውቃል? ይኸውላችሁ ሴቶችን እንዲህ ነው የሚያሸማቁት። ሴቶችን እንዲህ ነው የሚበድሉት። ሴት ለሴት ቀድመው አልጋ ይይዛሉ። ሴት ለሴት ቀድመው አልጋ ይይዛሉ። ደግሞ ሌላ ደግሞ ጠንቋይ ቤት ሄዱትንም ገና አሰማችኋለሁ። ሴት ለሴት ስሙ ደግሞ እንችል ያዙ። እንግዲህ ያው ሪከርድ የምታደርጉ ሰዎች በደንብ ሪከርድ አድርጉ። በጣም የታወቀ ነው። እኔ አላውቅም። ምናምን የሚባለው ከዛ ደወለችልኝና ዋናት የደወለችልሽ ማነሽ ምናምን ነገር አልኳት። አለች ቃቆ ነኝ አለች። ቃቆ ተጫዋች ናት አይደለችም? ሹፌር አይደለም? ምንድናቸው? ባጃጅ ሹፌር። ስሙት፣ ይህንን በደንብ ስሙት። ይህንን ሪከርድ የምታደርጉ በደንብ ስሙት። ሐዋሳ ላይ ባጃጅ ሹፌር ናት። ቃቆ ትባላለች። የሐዋሳ ህዝብ ያውቃታል። ሌዝቢያም ናት። ግብረ ሰዶማውያን ናት። አልጋ የምትይዝላቸው እሷ ናት። እንቺ ልጅ እዚህ ውስጥ ያለችው አሁን የምትናገረው ልጅ አንድ ትልቅ ክለብ ነው የምትጫወተው። አሁን በአሁኑ ሰዓት ክለብ ሁለተኛ ነው ሶስተኛ ውስጥ ያለው ክለብ ውስጥ ነው የምትጫወተው። ማክሲመም ሁለተኛውን ሶስተኛ ይሆን አላውቅም። ትልቅ ክለብ ውስጥ ነው የምትጫወተው እና ስለ እኔ መረጃ እየነገረች ነው። ስሟት። መጀመሪያ ምንድን ነው ያለሽ? እሺ በጣም የታወቀ ነው። እኔ አላውቅም። ምናምን የሚባለው ከዛ ደወለችልኝና ዋናት የደወለችልሽ ማነሽ ምናምን ነገር አልኳት። አለች ቃቆ ነኝ አለች። ቃቆ ተጫዋች ናት አይደለችም? ሹፌር አይደለም? ምንድናቸው? ባጃጅ ሹፌር እዚሁ ነገር ውስጥ ያለችበት እነሱ እዛ ሐዋሳ የምታመላልሳቸው አንዱ ወደ አንዱ ምናምን ሰው የሐዋሳ ልጆች ነግረውኛል። የሆነ ቀን ደግሞ አንድ ቀን ከዶም ይዘኛ ነበር ቱሪስት ፈልገኝ። ቱሪስት ፈልጋች? በዛ እንታወቃል እና ከቱሪስት ስልኪን ወስደው ይሆን ምናምን አላውቅም። ከዛ ደወለችልኝና ምን በተባለ ሲሄድ የሚቀበለኝ ሰው ፈልጌ ነበረ አለችውና ታዊ አንቺ ነገር ትይዙ አልኳት። ከዛ ምስጥር ነው ግን እንደዚህ አይነት ቦታ ያለች ይችላል እንዴ? ከዛ እኔ እንደዚህ አይነት ቦታ ማግባት ትችላለህ ነበር። ጥንቁልና እዛ ትደን ማለት ነው። መጀመሪያ ምንድን ነው ያለሽ? ጥንቁልና ያው ጠንቋይ ቤት ለመሄድ ያው እንግዲህ የሰማችሁት ድምፅ አለ። እንቺ ባጃጅ ሹፌሯ ግብረ ሰዶማውያን ናት። ክለቡ ሐዋሳ በሚመጣ የምትቀበላቸው፣ ቤት የምታከራያቸው፣ ቤት የምታፈላልግላቸው፣ ቤት የምታመቻችላቸው እንቺ ልጅ ናት። እንግዲህ የሐዋሳ ልጅ ከዚህ ጀምሩ። ትግል ከጀመራችሁ አይቀር አሁን የጀመራችሁትን ቻሌንጅ አከብርላችኋለሁ፣ እወዳችኋለሁ። ከተማችሁን ለማጽዳት፣ ከተማችሁን ከግብረ ሰዶም ባዶ ለማድረግ እኔ ደግሞ ከተማዬን ብቻ አይደለም መላ አገሪቱ ላይ ሊኖር አይገባም። ይህ ነገር ዩኒቨርሲቲ ላይ የተስፋፋ ነው። ይህ ነገር የራሳቸው የሆነ መዝናኛ ያላቸው፣ የራሳቸው የሆነ ካፌ ያላቸው፣ የራሳቸው የሆነ ቦታ ያላቸው። የሚገርማችሁ ነገር የራሳቸው ሁሉን ነገር አላቸው። ቼን አላቸው። ቼናቸው ደግሞ ሴት ለሴት ግንኙነት ብቻ አይደለም፣ ወንዶችም አሉ። ከመቶ የሆነ ፐርሰንት ይቀበሏቸዋል። የሚገርማችሁ ነገር ወንዶች ሆነው የስፖርት ቤተሰቡ ነው።
እንግዲህ አስብ፣ ከእንትና ጋር እየተኛች እያየ ሴት ለሴት እየተኛች እያለ በሚቀጥለው ከእሱ ጋር እንድተኛ ይፈልጋል። ይሄ የስፖርት ቤተሰብ ነኝ የሚለው ቅንጣት ያክል ምን ያህል ላይ ችግር እፈጥራለሁ፣ ምን ያህልን አሸማቀቀዋለሁ ብለህ የምታስብ ሰው ትሸማቀቃለህ። እውነትን የያዘ ሰው ፊት ለፊት ነው የሚወጣው። እና እውነት ካለ ቅድም ስም ጠርቻለሁ፣ ቴዲ ብያለሁ። አሁንም ስምን እጠራለሁ። በድሮ ስም ነው የምጠራ። አንተ በቅት ወንድ ልጅ ከሆንክ እንደ ወንድ ልጅ አውራ። ሴት ልጅ እያስለቀስክ ሴት ልጅ እየበደልክ 100 ሺህ ብር አምጪ፣ 50 ሺህ ብር አምጪ፣ 10 ሺህ ብር አምጪ አብሬሽ ልተኛሽ እያልክ አይደለም። የሴት ልጅ ገላ ያለ ፍላጎት በማስፈራራት አይደለም። ደግሞ ጀመራችሁ ወይ ደዊ ፖስት አርጊ ግብረ ሰዶምን እቃወማለሁ ብለህ አንተ ስላልክ አይደለም። እያንዳንድሽ እውነቱን ነው የምነግርህ። ተከፍሎ ልትሳደብ ትችላለህ፣ ተሳደብ። ከላይ ለምሳሌ አንተ ቡሽት ያልክ እየተቃወምኩ ይሄኔ አንተ የሆንከውን ሰውን አትበል፣ ሰውን አታሽ፣ አላጠፋልህ። ከስር ይመልሱልሃል። ከስር የስድብ ናዳ ያወርዱብሃል። ሴትት ያለው እናት ያለው ወንድም ያለው ለምን አትከሱኝም? እኔ እኮ መጀመሪያ ብያለሁ። ሶፈንያስንም ግርማቸውንም አትጠይቋቸው፣ የዚህ ባለቤት እኔ ነኝ፣ እኔን ክሰሱኝ ብያለሁ። አትሳደብ። ና ሀሳብ ካለ ሀሳብን ሽጥ፣ ሀሳብን አከብርልሃለሁ። ግብረ ሰዶም ሴት እግር ኳስ ተጫዋች ውስጥ የለም ካልከኝ ደግሞ እኔ ያለ ብዬ በማስረጃ እመጣልሃለሁ። የምትበሉት አብራችሁ ነው። ደሞዝ ገባ አልገባ ትበደራላችሁ፣ ደሞዝ እስኪገባ ድረስ። የሴቶችን እግር ኳስ እናስተላልፋለን፣ የሴቶችን ኳስ እንተነትናለን እያላችሁ ግብረ ሰዶምን ስታስፋፉ የነበራችሁ ምንም የማያውቁ ሴቶች ደግሞ የላችሁ የሚከራዩበት አካባቢ ላይ ህፃናቶችን ያድላሉ። ከዚህ ነገር ነፃ የሆኑትን ለምሳሌ ሰኞ ሁሉም ክለቦች 14ቱም ክለቦች በይፋ ግብረ ሰዶምን ማውገዝ አለባቸው ብለናል። በተናጠልማ በጽሁፍ እየጻፉ ነው ያሉበትም እየፖሰቱ ነው። ባይዘውሽ ያሉበትም እየፖሰቱ ነው። 5 ሳንቲም ቅንጣት አዋሳ የጀግኖች ጀግና የአራዶች መፍለቂያ የሰው ፍቅር ያላት ጥቂት ሰዎች አትወክሏትም። እናንተ ጥቅመኞች ስንት የአራዳ ልጆች ያፈራች የሐዋሳን ስም በመጥፎ ልታሰድቧት፣ የሐዋሳን ስም በመጥፎ ልታስነሷት አትችሉም። ሐዋሳ የተቀደሰች ከተማ ናት። ኦርቶዶክሱም ወንጌል አማኙ ሙስሊሙም ተከባብሮባት ያለች ከተማ ናት። እዛ እየሄዳችሁ አትወሸቁም፣ እዛ እየሄዳችሁ አትደበቁም። ስንት ጀግና ያፈራች የግብረ ሰዶሚያን መደበቂያ አትሆንም። ዛሬ በነቂስ ይታገላሉ እያንዳንዳቸው። የመጀመሪያው ክለብ የመጀመሪያ ግብረ ሰዶምን አባሯል። ምክትል አሰልጣኝ አሰናብቷል። መሰናበት ብቻ አይደለም፣ ክለቡ በይፋ እስከሚያሳውቅ ነው ስሙን ያልጠቀስኩት፣ የክለቡን ስም ያልጠቀስኩት። አሰናብቷል። በሕግ ትጠየቃለች። ያስፋፋችው አንዷ እሷ ናት። እንደገና የምፖስተው ፖስት ከዚህ በፊት ሁሉም ኳስ ተጫዋቾች ላይክ ያደርጉ ነበረ፣ ሼር ያደርጉ ነበረ፣ ኮፒ ሊንክ ያደርጉ። ልክ ግብረ ሰዶም ብዬ ስመጣ ጠፉ። ኮፒ ሲያደርጉ ሼር ሲያደርጉ ያየናል ብለው ፈሩ። እንግዲህ ብዙ ድምፅ አሰምቻቸዋለሁ። ለምን ለእህቶቼ ደህንነት ስል ለመረጃ ስል ብዙዎቹን አላሰማችሁም። ሰኞ ሲዲ ስፖርት ላይ እንግዲህ እንቀርባለን። ከሰኞ ጀምሮ 14ቱም ክለቦች መቃወም ይጀምራሉ። የማይቃወም ክለብ እንግዲህ ምንድን ነው እናንተ ራሱ ታውቁታላችሁ። እኛን ያው ለመክሰስ እንግዲህ ያልሄዱበት ርቀት የለም። ምን ያህል ጌታቸውን፣ አሉላን፣ ሶፈንያስን፣ ግርማቸውን ለመክሰስ ያልሄዱበት ርቀት የለም። እኛ ምንድን ያደረግነው ትውልድ ዳን ያለው ያለ መረጃ አልጮህም። መረጃችንን አሳየን። ደነገጡ፣ ጠፉ። የሴቶች ማህበር ፖሰተ፣ የሴቶች እግር ኳስ ተጫዋቾች ማህበር ፖሰተ፣ የአሰልጣኞች ማህበር ፖሰተ። አያችሁ፣ ባይኖር ኖሮማ እኛን ልታስቀጡን ነበር። ይሄ የምናገረው ነገር እንግሊዝ ቢሆን እድሜ ልክ እታሰራለሁ። እንግሊዝ ውስጥ ቢሆን እድሜ ልክ እታሰራለሁ። ሳውዲ አረቢያ ደግሞ ቢሆን ደግሞ በክብር ኒሻን ይሸለማሉ።
ገንዘብ ይሸለማለሁ፣ ዶላር ይሸለማለሁ። ቅድስት ሀገር ኢትዮጵያ ደግሞ ስሆን ልጆቼን፣ ትውልድን፣ ሀገሬን እታደጋለሁ። ከገንዘብም በላይ ነው፣ ከፎሎም በላይ ነው፣ ከላይክም በላይ ነው፣ ከሼርም በላይ ነው። ስሜ ተጠራ ብለህ እንዳትደውል አንተ እቃቃ ነህ። እቃ የሰው እቃቃ ገንዘብ የምትወድ ጆተኒ። ቦቸራ ዛሬ ቢመጣልኝ ደስ ይለኛል። ቦቸራን ጥሩልኝ፣ በእግዚአብሔር መጥቼላችኋለሁን። ጥሩልኝ፣ ቦቸራን ጥሩልኝ። ያው አንድ ወይ ቴዲ ወይ ዳዊት እየተሳደቡ ነው የሚገኙት። ምክንያቱም ይሳደቡ፣ ይህን የሚያውቁ ሰዎች እነ መካሻ፣ እነ ቴዲ፣ እነ ቡልጋሪያው፣ ሌሎችም ከስር ያሉ እንግዲህ የለመዱ ሰዎች አሉ። ይሳደብ። ምን ያህል ጌታቸውን ስለሰደብክ የምታገኘው ፎሎ ካለ አግኝ። ምክንያቱም ምን ያህል እንደዚህ አትነካው። እውነትን ይዣለሁ። በዚህ አጋጣሚ በመንገድ ላይ ሲሄድ፣ በየአካባቢው ሲሄድ በጣም የምትሰጡኝ ክብር፣ የምትሰጡኝ ቦታ ምን ያህል አስነዋሪ ነገር እንደምናወግዝ፣ ምን ያህል መጥፎ ነገር እንደምንቃወም ማሳያ ነው እና በጣም ከልብ ወዳለው። ግን ደግሞ ሁሉም ተጫዋቾች ግብረ ሰዶማውያን ናቸው እኛ አላለም፣ ካፋችን አልወጣም፣ ሊወጣም አይችልም። እኔ ትላንትና ነው የመጣሁት። ከኔ በፊት የነበሩት እዚህ ላይ መጥተው እንኳን አልተጋፈጡም። ፌክ አካውንት ነው እንዴ? ፌክ አካውንት ነው። ሁላችሁም ገብታችሁ ተጫዋች ገብታችሁ ምንም የማያውቁ ተጫዋቾች አሉ። ህፃናቶች፣ በጣም ህፃናቶች፣ ምንም የማያውቁ ፈሳ። እኔ እዚህ ጋር መጥፎ ነገር ብናገር ትልልቅ የምናከብራቸው ሰዎች አሉ፣ የምንወዳቸው ሰዎች አሉ። ለኢትዮጵያ ብሔራዊ ቡድን ያገለገሉ ተጫዋቾች መጥተው እዚህ ውስጥ አለን፣ ንስሐ አባት እንይዛለን፣ ከዚህ በኋላ እዚህ ነገር ውስጥ አንገባም ያሉ 26 ተጫዋቾች አሉ። እነዚህን ተጫዋቾች ማንም አይነካቸውም። መንግስት የኢትዮጵያ ህዝብ አይነካቸውም። በቃ ቀድሞ መጥተው አምነዋል። እነዚህን ሰዎች ማንም አይነካቸውም። በደህና ጊዜ መጥተው እኛ እዚህ ውስጥ ነበርንበት፣ እኛ እዚህ ውስጥ የገባንበት በመጠጥ ቡድ ነው፣ እኛ አናቅም። ሲስሙን ተሳምንላቸው፣ ሲያሹን ታሸንላቸው። እነዛ ግን ልምድ አላቸው፣ ያልተነካኩት የለም። እነዛን መንግስት በሚጠይቃቸው መንገድ ይጠይቃቸዋል። ህጉ ምን ይላል? ህጉን እንግዲህ ዛሬ መናሪያ ሬዲዮ ላይ የህግ ባለሙያ አብረን ገብተን ሲተነትኑልን ነበር። ምንም የማያውቁ ደግሞ ምስኪን ልጆች አሉ። ለቤተሰቦቻቸው ሳይኮሎጂካል ክትትል የሚያስፈልጋቸው ወደ እምነት ቦታ የሚሄዱ መሄድም የጀመሩ እነሱን እዚህ ውስጥ አናካትም። እንወዳችኋለን። ስለተመለሳችሁ ትውልድ ታድናላችሁ፣ የተደበቁትንም ታወጣላችሁ። እንዳትሸማቀቁ አሉ። አሁን ደግሞ የጀመሩትን ደግሞ ታሪክ ሊገራችሁ። ፍቅረኛ ሳይኖራቸው የሰው ፎቶ እያወረዱ መቦሰት ጀምረዋል። አትመላለሱት። ለመሰለ ወይ ቴዲ ነው ልንገርህ፣ አትመላለሱት። በቃ ይኸው ልገላግላችሁ። እኔ ሙንዲኔተር ምናምን የሚባል ነገር የለኝም። በነፃነት ያው እኔ ያለ ማስረጃ አላወራም። አንድ ምስኪን ኳስ ተጫዋች ዛሬ ደወለችልኝ ከሬዲዮ ስወጣ። ምን ያህል አለችኝ። አቤት ስልክን ላክልኝ አለችኝ በውስጥ። ማነሽ አልኳት። እከሌ ይባላል፣ እዚህ ክለብ ነው የሚጫወተው፣ ከትሬኒንግ መጥቼ ነው አለችኝ። እሺ አልኳት። እኔም ምሳ አልበላሁም፣ ደክሞኝ መጥቼ ነው ከሬዲዮ እንደመጣሁ ነው የገባሁት። ብቻህን ከሆንክ ላውራ አለችኝ። አውሪኝ። ምን ያህል የጀመርከው ነገር በጣም ደስ ይላል። እኔ የዚህ ነገር ተጠቂ ነኝ። እዚህ ነገር ውስጥ የገባሁት ፈልጌው አይደለም። አሁን ላይ ሳስበው እንቅልፍ መተኛ ታጣው። ካሁን የኔንም ስም ትጠራኛለህ ብዬ ፈራው። የኢትዮጵያ ፕሪሚየር ሊግ ላይ መጫወት ከጀመርኩ አሁን 4ኛ ዓመቴ ነው። እዚህ ውስጥ ከገባው ዓመት ሆናለች። ድፍን 1 ዓመት ሆነኛለች። ዓመት ከ4 ወር ሆነኛለች። በዚህ ከ1 ዓመት 4 ወር ውስጥ ከ2 ሴት ጋር እንደዚህ አድርጌያለሁ አለች። የት ነው የምታደርጊው? የኔ እህት ክላስ ይዛችሁ? አይ ክላስ ይዘን አይደለም፣ ዶርም ውስጥ ነው የምናደርገው። አንድ ዶርም ናችሁ አልኳት። አንድ ዶርም አይደለንም። ጓደኞቻችን ጌም ላይ ሲወጡ እኛ እንቀራለን እና እኛ እንቀርና እዛ ውስጥ በቃ እንደፈለግን እንሆን ነበር፣ አይታወቀንም ነበረ። አሁን ግን አንተ መናገር ስትጀምር ግን መፍራት ጀመርኩ። እንቅልፍ በተኛት አቃተኝ። ትሬኒንግ ላይ በደንብ አልሰራም። እግሬን ሳያመኝ አመመኝ ብዬ ቁጭ ላለው እና አይምሮዬ ላይ የሚመጣው የአንተ ጩኸት ነው። በቃ ካሁን ፎቶ የተፖሰተ ካሁን ቤተሰብ ጋር ደረሰ ብዬ ይጨናነቃለሁ አለች። እድሜ ስንት ነው? እድሜ አሁን ታህሳስ ሲመጣ 20 ዓመቴን ይዛለሁ አለች። ይህን ነገር ቤተሰብ ያውቃል አልክ? በፍጹም ቤተሰብ አያውቅም። ይህን ነገር መች ነው የያዘሽ? እዚህ ነገር ውስጥ መች ነው የገባሽው?
እኔ አካዳሚ ላይ አንድ ቀን ሞክሬዋለሁ፣ ከንፈር ለከንፈር ተሳስሜያለሁ። ግን አካዳሚ ላይ ብዙም እንደዚህ ትኩረት የለኝም ነበረ። ፕሪሚየር ሊጉ ላይ ግን ስገባ አጋጣሚ የደረሰች ልጅ በእንደዚህ አይነት ነገር ውስጥ ያለች ናት። የብሔራዊ ቡድን ተጫዋች ናት። እኔ እስቲ ዛሬ ማሳጅ አርጊኝ ብላ ወገቤን ሎሽን ይዤ መጥቼ ማሸት ጀመርኩ። እኔም ላርግሽ ብላኝ ከዛ ሁለታችንም በየጊዜው እንደዚህ ጀመርን፣ መሳሳም ጀመርን። አሁን ልጅቷም እኔም ሁለት የተለያየ ክለብ ነው ያለ ነው። ልጅቷ ትውጣ አትውጣ አላውቅም። እኔ ግን እንቅልፍ አጣው። ይኸው ዛሬ ሚካኤል ነው፣ በሚካኤል ቀን ነው ማውራክ። እናቴ ደካማ ናት፣ ለቤት ደግሞ ብቸኛ ልጅ ነኝ አለች። እና እሺ ምን ልርዳሽ፣ ምን ልተባበርሽ አልኳት። በቃ ወደ ማህበራዊ ሚዲያ ላይ አታውጣኝ፣ ድምፄንም እየቀዳኝ ከሆነ በእናት በሚካኤል ይዣለሁ አለች። አታስቢ አልኳት። የእኔ ዓላማ የእኔ ፍላጎት ገንዘብ አምጪ አይደለም፣ ከዚህ ህይወት ውጪ ነው የምልሽ። አንቺ ብቻ ከዚህ ነገር ውስጥ ወጥቻለሁ ብለሽ ቃል ግቢልኛል። ያልማለችልኝ ማለ የለም፣ ላሰማችሁ እችላለሁ። ያልማለችልኝ ማለ የለም። የሚገርማችሁ ነገር ያልማለችልኝ ማለ የለም። በቃ ለእናቴ ተጨነቁ፣ እናቴ በሽተኛ ናት አለች። መድኃኒት የሚያቀብላት የለም። በቃ አንተ ብቻ በዛሬው ሚካኤል በቃ ገበናዬን ደብቅልኝና አርጊ የምትለኝን አደርጋለሁ፣ ሁኝ የምትለኝን እሆናለሁ፣ ሂጂ ወደምትለኝ ቦታ እሄዳለሁ። የንስሐ አባት ያዥ፣ ለአሰልጣኞች ልንገረው አልኳት። እንዳትነግረው አለችኝ። አይ ለአሰልጣኞች እኮ ብነግረው ክትትል ያደርግልሻል። የሆነ ሰዓት ላይ 30 ደቂቃ 40 ደቂቃ ሰቶሽ ቤተክርስቲያን ሄደሽ ጸሎት እንድታደርጊ ንስሐ አባት ባለሽበት አካባቢ በቃ እኔ ባለሁበት ጸሎት አድርጋለሁ። አንተ ብቻ በውስጥ ያዝልኝ፣ ሚስጥሬን ያዝልኝ። በቃ እንቺ ልጅ እንግዲህ አምናኝ አይደለም፣ ሚስጥሯን ይዤላታለሁ። ግን ደግሞ እውነት ከዚህ ነገር ትወጣለች አትወጣም የሚለው ነገር ያጠራጥራል። ስለዚህ ያቺ ልጅ ነገም ደግሞ በሰፊው በደንብ አወራትና ከሚመለከተው አካል ጋር እንድትገናኝ አደርጋለሁ እንጂ እንደነ ቴዲ ብር አምጪ ልፖስትሽ ነው መረጃሽን ላወጣ ነው። እስኪ ከኔ በፊት አልነበር እንዴ መረጃ ላይ ስትሆን የነበራችሁት እናንተ ሰዎች? ከኔ በፊት አልነበር እንዴ ልንለጠፍ ነው አግዙን አግዙን ተባበሩን ተባበሩ ስትሉ አልነበር እንዴ? ለእኔ መረጃ አትስጡኝ። ሂዱ ፍትህ ሚኒስቴር፣ ሂዱ ሴቶችና ማህበራዊ ጉዳይ፣ ሂዱ የኢትዮጵያ እግር ኳስ ፌዴሬሽን። ለምን መረጃ አትሰጡ? ዛሬ እኮ እኔ እንደ ልብ የማወራው እኮ መረጃዎችን ለእነዚህ አካል ሰጥቻለሁ። የምን ያህልን ሞባይል ነጥቆ ለመጣልን፣ የምን ያህልን ሞባይል ከእጁ ለነጠቀልን 100,000 እስከ 200,000 ብር እንሰጣለን አዋተን ብለዋል ሴቶቹ። እነዚህ ያላመኑት ግብረሰዶም ዋናዎቹ። የኔም ሞባይል ለማግኘት አንዳንዱ ጋብዞኝ የማያውቅ ልጋብዝ ይለኛል። ላገኘ ብሎኝ የማያውቅ ላገኘ ይለኛል። እሺ የት ነው ያለው? አንዴ በስልክ ከሆነ በአካል ላናግር ይለኛል። አግኝቶኝ የማያውቅ እኮ ነው። አውራኝ በስልክ ምን ፈልገህ ነው ስለው ኧረ በአካል ነው በእናትህ ይለኛል። አትሾድ። እኔ ሞባይል ሊሰጥ እችላለሁ። እኔ ሞባይል ላይ ምንም መረጃ የለም፣ አስተላልፌያለሁ። እኔ ሞባይል ላይ የቀረው የአንድና የሶስት ተጫዋቾች መረጃ ነው። ምክንያቱም በደንብ ተመልሰናል ወጥተናል ያሉ የንስሐ አባት ከያዙ ብዬ ከሚመለከተው አካል ጋር አውርቼ ነው። ከዛ ውጪ የምን ያህልን ሞባይል ነጥቃለሁ ብለህ ጆሮዬን እንዳትጎዳው። እያወራው እያለ ፈልጓለሁ ጆሮዬ ቢቀርብ ይሻላል። እዚህ ውስጥ ያሉት የኔ ቤተሰቦች 250 ሰዎች 1,000 ብር አዋጡልኝ ብል አዋጥተው ይሰጡሃል። እነሱ ከሚሰጡ ሕሊናን ከምትሸጥ ሞራልን ከምትጎዳ። ኢትዮጵያ የተቀደሰች የቅድስት ሀገር ናት። ኢትዮጵያ የአማኞች ሀገር ናት። ኢትዮጵያ ኦርቶዶክሱም ሙስሊሙም የወንጌል አማኝም ይሄን ነገር ያወግዘዋል። ሕገ መንግስቱም መንግስትም ይቃወመዋል፣ ያወግዘዋል። ልንገራችሁ ቤተሰቦች የዛሬ 50 ምናምን ዓመት እንግሊዝ ውስጥ ግብረ ሰዶም እንደ ነውር ነበር የሚታየው። ግብረ ሰዶም ሆኖ ከተገኘ ከባድ ቅጣት ይከተላል፣ እስርም ሞትም ሊያስከትልበት ይችላል። ግን ከነገ ዛሬ ይሻሻላል ተብሎ ሲጠበቅ ቁጥሩ እየጨመረ መጣ። ይኸው ፖለቲካን፣ ትውልድ ማዳንን የተቀላቀለብህ ማህበረሰብ ይሄ የእንትን ፓርቲ ደጋፊ ስለሆንክ የምጠላው ነገር አይደለም ወንድሜ። በእናት እናት ካለ እህት ካለ ሕሊና ካለ የግለሰብ ስም አትጻፍ። እኔ መጥፎ ነገር አልናገራችሁ። ሁሉን ነገር
ወደ አንድ ነገር አታምጡ፣ ትውልድና ድን ነው እያለን ያለ ነው እንጂ ስለ ፖለቲካ አላወራንም፣ ስለ ኳስ አላወራንም። እንግሊዝ ውስጥ በአንድ ወቅት ይሄ ነገር እንደ ነውር ነበር የሚታየው። ግን የእንግሊዝ ሕዝብ እንደ ቀላል እያየው መጣ፣ ቁጥሩ እየጨመረ መጣ። ከዛ እነዚህ ግብረ ሰዶማውያኖች በይፋ አደባባይ ወጡ፣ መብታችን ይከበር ብለው በሕገ መንግስቱ መብታቸውን አስከበሩ። ይኸውላችሁ መብታቸውን አስከበሩ፣ መብታቸውን አስከበሩ። ስለዚህ አሁንም እዚህ ሀገር ላይ ከስር ከመሰረቱ ካላጠፋን ዛሬ ነገር ካልተቃወምን ዛሬ ነገር ካላጠፋን ቁጥራቸው ሲጨምር ወደ አደባባይ መውጣታቸው አይቀርም። ዛሬ ልጅክ የግብረ ሰዶም መብት ይቀበር ብላ ስትወጣ ታለቅሳለህ። አየህ፣ እውነቴን ነው የምነግርህ። ዛሬ የወለድካት ልጅ ነገ የምትወልዳት ልጅ ቁጥራቸው ሲበዛ ሜዳ ላይ ያሉ ኳስ ተጫዋቾች፣ ዩኒቨርሲቲ ውስጥ ያሉ፣ ትምህርት ቤት ውስጥ ያሉ፣ በየአካባቢው ያሉ አንድነት ኮኔክሽን ፈጥረው ወጥተው አደባባይ ላይ መብታችን ይከበር ሲሉ መብታቸው ተከብሮ ካየ ከዚህ በላይ መሞት የለም። እግዚአብሔር መቃወም እኮ ነው፣ ፈጣሪ መቃወም እኮ ነው ወንድሜ እንጂ የፖለቲካ አይደለም። አያ እሊና ቢኖረ ዛሬ ኮሜንት ነበር የምትሰጠው። እሊና ቢኖረ ጥቅመኛ ተልኮ ያለ የግብረ ሰዶምን አስፋፋ ተብለ የተላክ ምንም አላጠፋም አልነካም እንዲች እህት ቢኖረ እናት ቢኖረ እና የወለደች እናትን እንኳን ማሰብ አለብን። ዛሬ እናት የእነዚህ ልጆች አሁን ባይዘው ከአንድ ወር ከሁለት ወር በኋላ ይፋ መሆኑ አይቀርም፣ ወይ ደግሞ በዚህ ወር ውስጥ መጨረሻ ላይ ይፋ መሆኑ አይቀርም። ይፋ ሲሆን የእነዚህ ልጆች እናት የእነዚህ ልጆች ቤተሰብ ምን እንደሚሆኑ ታስባላችሁ? እነሱ ባመጡት የቆሻሻ ስራ፣ እነሱ ባመጡት አስነዋሪ ተግባር ምንም የማያውቁ ቤተሰቦች አንገት ይደፋሉ።